Agora. Eu tenho que te alô. Salalebu mali barana salalebu mali yo kanna najisini na kutu mali kutu melulahu ጎንፋ እንዳለም ያንዱ ዓለም ጎንፋን ዘፈን እየዘፈንኩ ነበር መጀመሪያ የወጥሶ ጎንፋን ስለሆነ ነው ላይ ትንሽ ላዝናናችሁ ብዬ ነው የመጣው ታዬ ደንዳ ወይኔ ታዬ ደንዳ እንግዲህ 2 ሚሊዮን ብር ከኪሱ ተሰርቋል ቢሾፍቱ ላይ የሚገርማችሁ ለዚህ ነው በማስረጃ ነው የምናወራው እዛም እዚህም የሚከሰተው መፈናቀል የሚከሰተው ግርግር ረብሻ ኡካታ በመንግስት መራሽ ነው የምንለው ይሄ ነው የቲም አሻግሬ ሴራ መሆኑ እጅ ከፍንጅ ተይዟል 2 ሚሊዮን ብር አንድ ባለስልጣን በኪሱ ይዞ የሚዞርበት ምንም ምክንያት የለም እሱም እንዳለው እንግዲህ ሂሳብ ልከፍል ነው ያለው እንትን አበል ልከፍል ነው ያለው አበል የሚከፍለው ፋይናንስ ነው የትም አገር ላይ ስብሰባ ይካሄዳል ስብሰባ ሲካሄድ በዛ ስብሰባ ላይ አበል የሚከፍለው ፋይናንስ ነው ሰላሌ ቄሮ ታንኪው ይሄ እርጥብ አማራና ኦሮሞን እያጋጨ ሲጫወት ሸዋሸዋ ሰርተዋታልና አሁን እያለቀሰ ያለው አንጋሳ አምቦ እርጌ በጣም ተጎርተዋል እየተባለ ነው የጥቃቱ ሰለባ የሆኑት እና አምቦ እርጌና አንጋሳ ናቸው የቤርግ ምናምን አልተከፈለላቸው ያንን ሂሳብ ሊዘጋም ነበር 2 ሚሊዮን ብር የመንግስት በ6 ወር ውስጥ አመት ከ6 ወር ነው እና ቦይ ስባት እና ቦይ ጻዬ እንኳን 2 ሚሊዮን ብር በኪሳቸው ይዘው አይዞሩም ነበር 27 አመት ስልጣን ላይ ቆዩ ሰዎች ማለት ነው ይሄ ነው እንግዲህ የብልጽግና ፖለቲካ ይሄን ይመስላል እጅ ከፍንጅ ተይዛለች ታዬ ደንዳ 2 ሚሊዮን እንኳን ተደርጋለች አሁን ምን ብላ ፌስቡክ ላይ እንደምትጽፍ ይሄ ነው ይሄ ብር ከየት መጣ ነው ኤሳቤ ነው አሁን ይሄ ገንዘብ ከየት ወጣ አሁን በዚህ አዘን ውስጥ የገቡት እና አንጋሳ ናቸው አሊያሊ ዱፍቴ ታዬ ነው ጀደብቴ ወር ቄሮስ ሰላሌ ወጀቴ ወር እና በጣም ደስ ብሎኛል እና የብልጽግና እንግዲህ መጨረሻ እንደዚህ ሆኗል በኪሳቸው 2 ሚሊዮን 3 ሚሊዮን እየወሰዱ ይዘው ይሄዱ እዚህ ጋር ለኦሮሞ ይሰጡና ያስጨውታል ለዛ ጋር ለናንጋሳ ኦሮሞ እንኳን እንደዚህ ያረግም አሉ እነኚህ ሆዳሞቹን እነሱን ኦሮሞ ማለት አልችልም ነው ኦሮሞ ምለው በደንብ ብቻ ሳይሆን በአመለካከት ባስተሳሰብም ጭምር ስለሆነ ክራይቴሪያው መስፈርትን አያሟሉም እነኚህን ኦሮሞ ለማለትና ከዛም አማራን የማይወክሉ ነፍጠኞች አሉ ስለዚህ እነዚህ ሁለቱን የሚያባላው ታዬ ነው ለሁለቱም የሚከፍለው ባይዘው ያበል ታዬ ነው ብሩ የሚወጣው ደግሞ ከሜቴክ ነው አለሙ ስሜ ነው ፈንዱን የሚለቀው ኤክስፒሪየንሱም ስላለው በዘረፋ ኦሮሚያ ላይ በደንብ አርጎ የዘረፋ ኤክስፒሪየንስ አለው መሬት ሽጦ የጨረሰ ነው ስለዚህ ብሩ መነሻው ሜቴክ ብር ነው ከሜቴክ ነው የወጣው ከዛ ታዬ እዚህ ይረጫል ለአክቲቪስቶች ይረጫል ከዛ እርስ በርስ ሲያባላን እሱ ቁጭ ብሎ ፌስቡክ ላይ አስተያየቱን ይጽፋል እና ይሄ የሰለቻቸው የሰላሌ ቄሮች ከነነፍሱ ከሻንጣውን ወስደውት እንዳውም እሱንም ወስደውት ነበር መልሰውት ነው እንጂ ራሱን ታዬን ወስደውት አስለቅሰውን የመለሱት ነው የሚባለው ስለዚህ ሸዋሸዋ ተሰርቷል ታዬ ያለቀሰ ነው ግን በዚህ ጥቃት ውስጥ ሰለባ የሆኑ አክቲቪስቶች አሉ እንደና አንጋሳ አይነት ጥቃቱ ሰለባ ሆነዋል አንጋሳ አሁን እንግዲህ ወጥቶ ማውራት አይችልም አሁን እንዲገልብጦ ፌሞ መገረገልች ነው ትየላ ሀቱ ማሬ ጀረላ ዴቤ እዩንሳ ነውሉ አምቦ ርጌ ተጎርቷል የዚህ ጥቃት ሰለባ ነው ሌሎች የምታቋቸውን እስቲ ስማቸውን ጻፉልኝ እዚህ ውስጥ በዚህ ጥቃት ሰለባ የሆኑ እና በጣም ትልቅ ነገር ነው የሰላሌ ልጆች ያረጋችሁት እንግዲህ ከዚህ ምን እንማራለን የጅማ ቄሮች እኛ በትንሽ በ700 ብር በቲሸርት እየተሸወድን ታዬ ደንዳ 2 ሚሊዮን ብር ነው በኪሱ ይዞ የሚዘሩ እያየን እያስተዋልን ብንራመድ ጥሩ ነው
ህዝባችንን በ700 ብር ከምናስበላ ቆም ብለን እያየን ለጅማ ቄሮ ነው ማወራው ቀርሺበት ወርባን ጎጎሚና ወሪበት ወርባ ዮ ፉደተን ዋን ጋሪ ፉደታቲ አከናበር ኦፒዲዮን ዱሪሲ በረ ወያኔ ሰን በወያኔም ጊዜ እኮ ኦፒዲዮ ለራሷ የበርጫ ምናምን ተወስድና እነሱ ፎቅ ምናምን ይገነባሉ የበፊቱም አሁንም ይሄው ነው ስለዚህ አሁንም እኛ እነዚህ 700ዎች የምንላቸው ኮድ የተሰጣቸው አሉ ታግ ያተደረጋቸው ወሪበት ወርባኩን ዋን ቲዲኮዳን ኡመተ ከሰንኛች ሲና የዘንድሮ ትንሽ ኦፒዲዮ መሻሻል አሳይታለች እርግጠኛ ነኝ ኦፒዲዮ በዘመን ታሪኳ የኦፒዲዮ ባለስልጣን በኪሱ 2 ሚሊዮን ብር ይዞ መሄድ አልነበረም ይሄ ለውጥ ነው ይሄ ለኔ አንድ ለውጥ ነው ግን ችግሩ ምንድነው ለሽብር የሚውል እኛን ለመጉዳት የሚንቀሳቀስ ብር መሆኑ ነው የከፋኝ እንጂ የኦፒዲዮ አመራሮች ለምን ዞሮ የኦሮሞነት ደም ስላለባቸው ኦፒዲዮቹም ብዙ የኦሮሞ ሀብታም እና ያለን ማለት ነው ወደፊት አዲስ አበባ ውስጥ የምታያቸው ህንጻዎች የተንጣለሉ ህንጻዎች በፊት እኮ ኦፒዲዮ ቁጭ ብሎ ጫቱን እየቃመና በተለይ ኦሮሞን እየበላ እነዛ ብር ይበላሉ እሱ የራሱን ዜጋ የራሱን ብሔር ይበላል ኦፒዲዮ ቁጭ ብሎ ኦሮሞን ይበላል እነዛ የኦሮሞን ብር ይበላሉ ይሄን የነበረው አሁን ግን ትንሽ ተቀይሮ ትንሽ ለውጥ ይታያል ስለዚህ የኛ ኦፒዲዮ አመራሮች ከብር ጋር መታየታችሁ ጥሩ ነው ግን ሌሎቻችሁ በ700 ደግሞ እኛን ልባችንን የምታወልቁ አላችሁ እናንተን ነው አሁን እየመከርን ያለነው ወረይበት ወርባ አሉ ይታወቃሉ እነኚህ 7 ቁጥሮች 700ዎች የማሊያቸው ነው 700 ማሊያቸው ነው መለያቸው ነው እና እነኚህ 700ዎች ጫጫታችሁን ቀንሱ ይሄውና አሁን ብሩ እጅ ከፍንጅ ተይዟል እንግዲህ ምን ልትሉ ነው አበል ከሆነ ፋይናንስ ነው የሚከፍለው ታየ ደንዳ ማን ከፋ ያደረገው እሱን ማን አበል ከፋ ያደረገው እንዴ መንግስት ባለበት ሀገር መዋቅር ባለበት ሀገር እንዴት እኛም ሰርተናል እኮ የመንግስት ስራ ውስጥ በየትኛውም ስልጣና ውስጥ ተሰማርተናል ስለዚህ በእጅ አንድ ባለስልጣን በእጁ ይዞ ብር መጥቶ ሲከፍለን አላየንም ኦንላይን ገብተን ስልጣና ወስደናል ፋይናንስ ነው እዛ ድረስ መጥቶ ሲከፍለን የነበረው ዛሬ ምን አዲስ ነገር መጣ ታየ ምን ፋይናንስ ሰራተኛ ነው በኪሱ 2 ሚሊዮን ብር ይዞ የሚዞረው ወይስ የራሱ ነው እንዳንል ደግሞ ደሞዙ ይሰራልን ታየ 14 አመት በእስር ቤት ነው ባይዞ ታየ ደንዳ ማለት በፊት ዩኒቨርሲቲ ያለ የማይመረቀው ተማሪ ነበር አይመረቅም ይማራል ሁሉ ከሱ በኋላ የገቡ ልጆች ስንቱ ባይ ተመርቆ ሲሄድ እሱ እዛው ነው ይሄዳል ይታሰራል ይመጣል እዛ ያሉትን አሳስሮ መውት አስፈርዶ እድሜ ልክ አስፈርዶ ተመልሶ ይመጣል በሳስቱ ጠንካራ ሰላይ ነበር አሉ እንደና አንጋሳ ደግሞ በዲያስፖራ ሰላይ ነበሩ የዲያስፖራ ሰላዮች ናቸው ስለዚህ እነሱ ደግሞ የዲያስፖራ ሰላይ ነበሩ ስለዚህ ኦፒዲዮ ወያኔ ድሮ የምታሰማራቸው ሰዎች በየቦታ ነው ለማኝም ነበሩ ባይዞ የለማኝ ሰላይም አለ እየለመነ መጥቶ ምናምን ነገር ሰልሎ ይሄዳል ይሄ ያለ ነው በያዴግ ውስጥ ያለና የተለመደ ወደፊትም የሚኖር ነው አብሯቸው ያደገ ነገር ነው ንጹህ ፖለቲካ ማራመድ ትክክለኛ ግማሹ ጠቃሚ ነው አገር ለመገንባት አገር ለመጠበቅ የተወሰነ ጠቃሚ ነው ከዚህ በተረፈ ግን ታየ ዛሬውን በሌብነት ነው መጠየቅ ያለበት ታየ ብቻ አይደለም ስርዓቱ ብልጽግና የሚባለው አካሄዱ ትክክል አይደለም ተብሎ ሊነቀፍ ይገባል ቁም ሊባል ይገባል እና አንጋሳን የሚያስጨው ይሄ ጅራፍ ነው እጁ ላይ ተያዘው 2 ሚሊዮን ጅራፍ ተይዟል ዛሬ 2 ሚሊዮን ብር ጅራፍ ነው ይሄን የሚያስጨው አንጋሳን ከታች ለቀቅ ሲያደርግለት መጥቶ ፌስቡክ ላይ መጥቶ በር ይላል እና አምቦርጌም እንደዚሁ ናቸው እንግዲህ ብር በዚህ ከተከያዘ መሬቱ ደግሞ ተቸብችቦ አልቋል ማለት ነው ይሄ ነው እንግዲህ እና በሚስጥር ሊይዘው ነበር አንዱ ኢንቦክስ ሻሻ የሰሩት ልጆች ለኛ ልጆች በኢንቦክስ ላኩ ታየ ደንዳን አስደንግጠናል ብለው ከዛ ያኛው ኢንቦክስ የደረሰው እና አሁን ኢንቦክስ የሚልኩልኝ አሉ ከጅማ ይልኩልኛል ካረር ይልኩልኛል ዝም ብዬ ኢንቦክስ ያልኩለጥባለሁ እማቀው ሶርሱ ብዙ ጊዜ የማይዋሸኝ ከሆነ ሰውየውን በጠይቀኝ አላቅም እኔ ማን እንደሆነ ስሙን ምናምን በጠይቀኝ አላቅም ታያውን ስለተፖሰተበት ለምን ፖሰታችሁብኝ ነማቴ ዳደቱ ይላል ሰርቆም ያቀራራ ሰው ምንም ሰርቆ አይደለም ያቀራራው አንተ አላር እንደ ህዝብ ለማባላት ህዝብ ለማጋደል ኤምብር ይዘምዞረው የራስ ወንጀል ለመሸፈን አይደለም መሮጥ ያለበት አሁን ወንጀለኛ ነህ እጅ ከፍንጅ ተይዛል እስከዛሬ ስንል የነበረው በፊት ለፊት ተጋልጧል
ስለዚህ 700ዎች ከዚህ ትምህርት ተማሩ። እናንተ ከ700 ጋር ተጫውታችሁ ፍለፊት ትጋፈጣላችሁ። እዚህ ጋር ታየ ደንዳ 2 ሚሊዮኗን አርጋ ከላው ላይ ከፈልኩ ብላ አንድ ፍርሚያ በ10 እያባዛች ታስገባለች። 500 ትከፍላለች። 1.5 ወደ ራሱ አካውንት ነው ገብቶ ሰክሮ ነው ደግሞ ይወሰርንበታሉ። ልጆቿን እኔ እንደሰማሁት ከሆነ ባለኝ መረጃ ገብቶ ሸዋ ብሎ እየጠጣ ነበራሉ። በቃ እግሩን ዘርግቶ ማለት ነው መኪና ውስጥ ብሩን ቁጭ አድርጎ አይ ታየ ደዳ ከዳ እቺ ብር እንግዲህ ከቤት ላይ ከሜቴክ የወጣች ብር ነች። ገና እንግዲህ አሁን ኦዲት መደረግ ያለበት አለሙ ስሜን የሚያወጣው ችግሩ ማን ያረጋል ነው። አብይ ካልወረደ በስተቀር ይሄ ኦዲት ሊደረግ አይችልም። አብይ ከዛ ከ4 ኪሎ እነዛ ደብተራዎች ካልወጡ በስተቀር አሁንም ኢትዮጵያ ሀገራችን በጣም ችግር ውስጥ ነው የምንገባው። ስለዚህ ይሄ በዚህ ልኩ እንዲታይልን ነው። ታየ ደንዳ ሿሿ ተሰርቷል። እያለቀሰ ነው፣ እያበደ ነው። ይሄ ብር ግን ለሽብር ተግባር የዋለ ነው። አዳማ ላይ ባለፈው የተከሰተውን አይታችኋል። ቢሾፍቱ ላይ የተከሰተውን አይታችኋል። እነዛ በሁለቱም ጎን ያለውን ፈንድ የሚያደርገው ታየ ደንዳ ነው። ሁለቱንም ጎን የሚከፍለው እሱ ነው። ይሄንን ለማስታወስና ይሄን ለማሳወቅ ነው የመጣሁት። በሉ ቻው።